ነብዩ ሰለላሁ ዐለይሂ ወሰለም ብዙ ሐዲስ አስተምሯል ስለ ሴትም ስለ ወንድም እዚህ ቦታ ግን ያስተላለፉት መልእክት ጥልቅ ነው የመጨረሻ ወሲያ በቃ ግመላቸው ላይ ቁጭ አሉና የመሰናበቻ ኹጥባቸውን እዛ ቦታ ላይ ያደረጉ ለዓለም ልጆች የመጨረሻውን መልእክት አስተላለፉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከባድ መልእክት አስተላለፉ አዩሃ الناس ሰዎች ሆይ አሉ አዩሃ الناس አሉ እናንተ ሰው ልጆች አሉ اسمعوا كلامي ንግግሬን ስሙ لاني لا ادري لعلي لا القاكم بعد عام هذا ከዚህ ዓመት በኋላ ላላገኛችሁ ይችላል في مقام هذا እዚህ ቦታ ላይ ላታገኙት ይችላልላችሁ ይሄ መርዶ ነበር ለሰሃባው ደንግጠውን ያዳመጡት ተንቀጥቅጠውን የሰሙት አዩሃ الناس አሉ እናንተ ሰው ልጆች ሆይ ሴቶችን አደራ ያሉበት ነው رفقا بالقوارير ዋንጫዎችን ብርጭቆችን አደራ በዚህ ቃል ነው የገለጿቸው የመጨረሻው ወሲያቸው ነው ኡመታቸውን የተሰናበቱበት ሴቶቻቸውን አደራ ሲባል ብዙ ጊዜ ወንድ አእምሮ የሚሄደው ምስትጋ ነው ምስትጋ ብቻ አይደለም እናትህን ሚጀምሮም ከእናት ነው ሚጀምሮና እና እናትህን አደራ ነው በዙሪያ ያሉ ሴቶችን እስተውሱ ብንሳ ሴት የተባለን በሙሉ አደራ ነው የተሰጠን ይህ አደራ የወደቀው በማን ላይ ነው እናንተ ወንዶች ወይ ሴቶችን አደራ አይደለም ቃሉ ሴቶችን አደራ ሴትም ሴቶችን እንድጠብቅ አደራ ተብላለች ሴት ነች ወንድን የምታሳድገው ሴት ነች ሴትን የምታስተርቢያ የምታደርገው الام مدرسه اذا اعددت جيلا طيب العراقي ሴት ማለት ትምህርት ቤት ነች ተቋም ነች ዩኒቨርሲቲ ነች ኮሌጅ ነች መድረሳ ነች ሴትን በጥሩ ስነ ምግባር ኢማን አስተሳሰብ ካሳደግናት ማህበረሰብን መታደግ ነው ኡማውን መታደግ ነው ሴትን ችላ ካልን ግን በማስተማሩ በመንከባከብ ችላ ካልን ግን ማህበረሰቡ እንዳለ ነው የሚበላሸውና ምን ይላሉ አንድ ጎሳ ይባል ቀቢላ ይባል ቤተሰብ ሀገር ይባል ሴቱን የሚንከባከብ ከሆነ ለሴቶቹ ክብር ያለው ደረጃ ያለው ከሆነ ያ ማህበረሰብ እስከመቼም በከፍታ ላይ ይገኛል ይላሉ አንድ ማህበረሰብ ሀገር ሴቱን የሚንቅ ከሆነ ሴቶችን የሚያዋርድ ከሆነ ሴቶቹ ተልካሻ ቦታ የሚገኙ ከሆነ መቼም ቢሆን ቀና ማለት አይችልም ሁሌም ወራዳ ነው የሚሆነው ተረዳችሁኝ አሉ ሰሃቦች ምን አሉ አዎን አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እጃቸውን ጣታቸውን ይላል አንዴ ወደ ሰማይ ወደ ላይ አንዴ ወደ ሰዎቹ እየጠቆሙ አላሁመ ሸሃድ ይሉ ነበር ጌታዬ ወይ ምስክር ሁነኝ ይላሉ አድርቻል ከዛም ንግግራቸውን አስከተሉ ኢነ ረበኩም ዋሂድ ጌታችሁ እኮ አንድ ጌታ ነው አሉ ብቸኛ ነው እጠላ ነው ከርሱ ውጪ ጌታ የለበትም አምላክ የለበትም አብሮ የሚያስተናብር የለም አብሮ የሚመራ የለም አብሮ የሚፈጥር የለም ማን ነው እርሱ ብቻ አላህ አንድ ነው ኢነ ረበኩም ዋሂድ ወኢነ አባኩም ዋሂድ አባታችሁ አንድ ነው አባታችሁ ማን ነው ኩልኩም ለአደም አሉ ሁላችሁም ለማን ናችሁ ለአደም ናችሁ ኩልኩም ለአደም አደምስ ወአደሙ ሚን ቱራብ አደም ደግሞ ከአፈር ነው አሉ አደም ከየት ነው ከአፈር ነው ኢነ አክረመኩም ዐንደላሂ አትቃኩም ከናንተ መካከል በላጭ ብሎ ማለት ማን ነው አላህን የፈራ ሰው ነው አሉ ዛሬ አሉ ላ ፈضل لعربي على عجمي ዛሬ የትኛውም አረብ በአጀሙ ላይ ምን የለውም ፈድል የለውም ችሮታ የለውም ማንንም ከማንንም በላጭ አይደለም አሉ ኢላ ቢተቅዋ አሉ አላህን በመፍራት ቢሆን እንጂ መበላለጥ የለም አሉ የሰው ልጅ ዘሩ ጎሳው ቀለሙ ድንበሩ ቀየው 302 ካሬ ነው ካርታክ 2 ካሬ ለምን ወሰድክብኝ ብለክ ትጨፋጨፋለህ 2 ካሬ ተጠጋ 2 ካሬ ተመለስ 8 ካሬ ነው 9 ካሬ የሰው ልጅ ዛለ ይኖራል ነው አይደለም አይደለም የኔ ጎሳ የበላይ ነው አይደል የኔ ቋንቋ የበላይ ነው እኔ ነኝ አስተዳዳሪው አንተ ነህ ተዳዳሪው እኔ ነኝ የበላዩ አንተ ነህ የበታችሁ አይደለም ሰው እንደዛ አይደለም ጡንቸኛው እኔ ነኝ አቅም ያለኝ እኔ ነኝ አንተ ነህ ደካማ እያለ ነው የሚኖረው አላህ መልእክተኛ ምን አሉ ሁሉኩም ለአደም ሁላችሁም ለአደም ናችሁ እስልምና ይሄ ነው የሰው ልጅ በሙሉ በዘሩ በቋንቋው በጎሳው በመደቡ መለያየት ውስጥ እንኳን ሆኖ ሳለ እኩል ነው ሁሉም የአደም ነው ታጥፎ ገጹ ሲያበቃ አላህ ፊት የምትቆመው የእንትና ጎሳ ተበለጠጠህ አይደለም ሰው የሚመጣው መቼ ነው ሁሉም አቲ يوم القيامه
ነጠላ ነው የምትመጣው። በቡድን የሚመጣ የለም ወዳጆች። ተሰባስቦ ከነጭፍራው ከነጎሳው ከነዘሩ ከነቡድኑ ከነጓደኛው መጥቶ አላህ ፊት የሚቆም የለም። ሁሉም ፍርዱ ለብቻው ነው። ሁሉም ለብቻው ነው የሚቆመው። አላህ ምድር ላይ ያደረገው ኩሉኩም ሊአደም ለአደም ናችሁ። አደም ከማን ነው? አፈር ነው። አፈር ነው። እየረገጥከው ያለው አፈር ነው ወዳጅ። የሰው ልጅ ከዚህ ጭቃ የተገኘ ፍጡር ነው።